ብፁዕ አቡነ ኤዎስጣቴዎስ ዶክተር የኢሉ አባቦርና የምዕራብ ወለጋ አህጉረ ስብከት ሊቀ ጳጳስ በጥቅምቱ ቅዱስ ሲኖዶስ ስብሰባ ውሳኔ መሰረት ለምዕራብ ወለጋ ሀገረ ስብከት መመደባቸው የሚታወቅ ነው። በዚሁ መሰረት ኅዳር 13 2018 ዓመተ ምህረት ከነቀምቴ ከተማ ጀምሮ በተለያዩ ቦታዎች ላይ ልዩ አቀባበል የተደረገላቸው ሲሆን በአቀባበሉ ላይ ከትጉሃን ምትኩ ከንቲባ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የቅርሳ ቅርስና ሙዚየም መምሪያ ዋና ኃላፊ መላከ ምህረት ቆሞስ አባ ኃይለ ኢየሱስ ገለታ የሀገረ ስብከቱ ዋና ሥራ አስኪያጅ፣ ሊቀ ትጉሃን ቀሲስ ብርሃኑ መንገሻ የኢሉ አባቦር ሀገረ ስብከት ዋና ሥራ አስኪያጅ፣ የሀገረ ስብከቱ የሥራ ኃላፊዎች፣ የኢሉ አባቦር ሀገረ ስብከት የሥራ ኃላፊዎች፣ የመንግሥት የጸጥታ ዘርፍ ኃላፊዎችና ሠራተኞች፣ ሊቃውንተ ቤተ ክርስቲያን፣ አባገዳዎች፣ ሀደ ሲንቄዎች፣ የሰንበት ትምህርት ቤት ወጣቶች፣ የተለያዩ ማኅበራት እንዲሁም በርካታ ምዕመናን ተገኝተዋል። በዕለቱም ብፁዕነታቸው ትምህርተ ወንጌልና አባታዊ ቡራኬ ሰጥተዋል። ከአቀባበሉ በፊትም በሰላምና በእርቅ በአንድነት ዙሪያ ከሚመለከታቸው አካላት ጋር መሰራቱንም የምዕራብ ወለጋ ዋና ሥራ አስኪያጅ የሆኑት መላከ ምህረት ቆሞስ አባ ኃይለ ኢየሱስ ገለታ ገልጸዋል። ለብፁዕ አባታችን እኔ ከመጣው ቀን ጀምሮ እዚህ አካባቢ ያለውን ነገር ማጥንቼ ስለመጣውኝ የመጀመሪያው የሰላም ማጣት የፍቅር ማጣት ስለነበር በሀገረ ስብከቱና ከተማው ቤተ ክህነት መካከል ትንሽ ግጭት ስለነበረ ያንን አንድ ማድረግ የመጀመሪያ ስራ አርጌው ከዛ በኋላ እነሱን አንድ አርጌ ያለው ከዛ እነሱ አንድ ከሆኑ በኋላ ደግሞ በ21ዱ ወረዳ ውስጥ ያሉትን ሊቃነ ካህናት በመጥራት ስለ ብፁዕ አባታችን እንዴት እንቀበላለን በሚል ውይይት ካደረግነ በኋላ በመካከላቸው የነበረውን አለመስማማት፣ አለመግባባት፣ ፍቅር ማጣትን ሁሉም በአንድነት በማልቀስ መለያየቱ ለቤተ ክርስቲያን እንደማይጠቅም ከተረዱና ካወቁ በኋላ በለቅሶ ሁሉም ታርቀው አንድ ሆነው ብፁዕ አባታችንን በሰላምና በፍቅር ለመቀበል ተስማምተው ለአቀባበሉም ከነሱ የሚጠበቀውን ሁሉ በራሳቸው ላይ ወስነው ተመልሰው ሄደዋል። ከዛ በኋላም በከተማ ያሉትን የአገር ሽማግሌዎችን፣ ወጣቶችን፣ ማህበረ ካህናትን፣ ዲያቆናትን፣ ህዝበ ክርስቲያንን እንዲሁም ወጣቶችንም በአጠቃላይ እናቶችንም በተናጠል በማነጋገር ሰላም እንዲፈጠር ከዛ በኋላ ሁሉም በደስታ ተቀብለው አንድ ነው ብፁዕ አባታችንን ለመቀበል ተስማምተን ይሄ ላይ ሲሰራ ቆይቻለሁ። በአቀባበሉም ብፁዕነታቸው መደሰታቸውንና ከነቀምቴ ከተማ ጀምሮ የነበረውን ሁኔታ ልዩ መሆኑንም ተናግረዋል። የነበረው ሁኔታ በጣም ደስ የሚያሰኝ ነበረ። አንደኛ እግዚአብሔር በሰላም ከነበርንበት ቦታ በሰላም ጉዞአችንን መንገዳችንን ባርኮ ቀድሶ በሰላም እንድንመጣ አድርጎናል። ስንመጣ እንደሚታወቀው ወይም እንደታወቀው ነቀምቴ ከተማ ስንደርስ ያልጠበቅነው ህዝብ በእውነቱ እኔ የተመደብኩት ምዕራብ ወለጋ ላይ ነው እንጂ ነቀምቴ ላይ አልነበረም እና ግን የነቀምቴ ህዝብ በዛ በኩል የማልፍ መሆኔን ሲያውቅ ኦሮሞ ፈረስ ይወዳል፣ ፈረስ ይጋልባልና ባህላዊ ስርዓቱን ተጠቅሞ ፈረስ ላይ ቁጭ ብሎ በእግዚአብሔር ስም የሚመጣ ቡሩክ ነው። ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው እያለ ኦሮሞ በመኪናም በእግርም መዝሙር እየዘመሩ ነቀምቴ አጥለቀለቋት። በዚህ ሁኔታ አቀባበል አድርገውልኝ ነበርና ይሄ ትልቅ ነገር ነውና በዚህ ምክንያት የነቀምቴን ህዝብ በጣም አመሰግናቸዋለሁ፣ እወዳቸዋለሁ። እግዚአብሔር ባሉበት ቦታ ይባርካቸው ይቀድሳቸው እላለሁ። ብፁዕ አቡነ ኤዎስጣቴዎስ ዶክተር የኢሉ አባቦርና የምዕራብ ወለጋ አህጉረ ስብከት ሊቀ ጳጳስ ወደ ምዕራብ ወለጋ የገቡት ቀን ታሪካዊ መሆኑንም ገልጸዋል። ግንቢ ከተማ ስንገባ የግንቢ ህዝብ ያው በነቂስ አንድም ሰው የቀረ በማይመስል መልኩ ወጥቶ ፖሊሶችን እስከሚያስጨንቁ ማለት ነው ለማስተናገድም በማይቻልበት ሁኔታ በተጨናነቀ ሁኔታ ከተማዋም እስከምትጨናነቅ ድረስ የግንቢ ህዝብ የወለጋ ህዝብ የሞቀ የደመቀ አቀባበል አድርጎልኛል። በዚህ መልክ ወደ ምዕራብ ወለጋ ሀገረ ስብከት የገባበት ስለሆነ ኅዳር 13 ቀን ታሪካዊ ቀን ነው። ደስ የሚል ቀን ነው። በተጨማሪም ኅዳር 14 2018 ዓመተ ምህረት አቀባበሉን ምክንያት በማድረግ ብፁዕነታቸው በግንቢ መንበረ ጵጵስና መድኃኔዓለም ካቴድራል
ቀድሰው ሕዝበ ክርስቲያኑን ከባረኩ በኋላ በቅዱስ ሲኖዶስ ውሳኔ መሰረት ለብፁዕነታቸው የተዘጋጀውን የሹመት ደብዳቤ ሊቀ ትጉሃን ቀሲስ ምትኩ ከንቲባ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የቅርሳ ቅርስና ሙዚየም መምሪያ ዋና ኃላፊ የተነበበ ሲሆን በመቀጠልም ልዩ ልዩ ስጦታዎች ለብፁዕነታቸው እንዲሁም ለሀገረ ስብከቱ ዋና ስራ አስኪያጅና ትብብር ላደረጉ አካላት ሁሉ የተበረከቱ ሲሆን ሊቀ ትጉሃን ቀሲስ ብርሃኑ መንገሻ የኢሉ አባቦር ሀገረ ስብከት ዋና ስራ አስኪያጅ ስለ ብፁዕነታቸው ምስክርነትን ከሰጡ በኋላ በብፁዕ አቡነ ኤዎስጣቴዎስ ዶክተር አባታዊ ቡራኬና ትምህርት የመርሃ ግብሩ ፍጻሜ ሆነዋል። በተያያዘ ዜና ለብፁዕ ዶክተር አቡነ ኤዎስጣቴዎስ የኢሉባቦርና የምዕራብ ወለጋ አህጉረ ስብከት ሊቀ ጳጳስ በጊምቢ ወሎ ገዳመ ቆሮንጦስ ኢየሱስ ወቅዱስ ዑራኤል ገዳም አቀባበል ተደረገላቸው። መምህር ነገሰ ሳህለ ተጨማሪ አለው። ለብፁዕ አቡነ ኤዎስጣቴዎስ ዶክተር የኢሉ አባቦርና የምዕራብ ወለጋ አህጉረ ስብከት ሊቀ ጳጳስ ከግምቢ ከተማ ጀምሮ ልዩ አቀባበል በገዳመ ቆሮንቶስ ኢየሱስ ዑራኤል ገዳም ልዩ አቀባበል የተደረገላቸው ሲሆን በመርሃ ግብሩ ላይ ሊቀ ትጉሃን ምትኩ ከንቲባ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የቅርሳ ቅርስና ሙዚየም መምሪያ ዋና ኃላፊ መላከ ምሕረት አባ ኃይለ ኢየሱስ ገለታ፣ የምዕራብ ወለጋ አገረ ስብከት ዋና ስራ አስኪያጅ፣ የአገረ ስብከቱ የሥራ ኃላፊዎች፣ የሰንበት ትምህርት ቤት ወጣቶች እንዲሁም በርካታ ምዕመናን ተገኝተዋል። በገዳሙ ሲደርሱም ሊቃውንተ ቤተ ክርስቲያን የቅዱስ ያሬድ ዜማ አቅርበዋል። በመቀጠልም በሊቀ ትጉሃን ምትኩ ከንቲባ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የቅርሳ ቅርስና ሙዚየም መምሪያ ዋና ኃላፊ ትምህርተ ወንጌል ተሰጥተዋል። በመጨረሻም ልዩ ልዩ ሽልማቶች ለብፁዕነታቸው፣ ለአገረ ስብከቱ ዋና ስራ አስኪያጅ እንዲሁም ለሌሎች አባቶች የተሰጣቸው ሲሆን ብፁዕነታቸው አባታዊ ቡራኬ ቃለ ምዕዳን በመስጠት የመርሃ ግብሩ ፍጻሜ ሆነዋል።